አይነ ጠፍቶ ነው በሉኝ። አይነ ጠፍቶ ነው አይነ ፈሶ ነው በሉኝ እንጂ ፍሬ ከማማ ያ ሁሉ የህዝብ ፍሬ ካለቀ በኋላ አቻ አልወጣም ፈላው በሉኝ። ኑና ነገሩኝ እንጂ ውሸት ነው በሉኝ። ኑና ውሸት ነው በሉኝ። ግሮም ጥቁር ተጧጅ እኮ ከጠቀሙ እኮ ጉዳቱ ይበልጣል። ጉያን ጠንባጠን ሰውና አንተ ሰውነ ያኛውም ያው ነው። በዚህ ሰዓት ፈለው በዚህ አሳቻ ሰዓት ወይኔ አሸነፈ ብዬ ቪዲዮ ሰርቼ ወይኔ ውይ ይህንንስ ማናየበት ግን እኮ አሸነፈ ብዬ እኮ ቪዲዮ ሰራው። ማን ይበርተን እንደዛ አስቀምጬልህ እንደዛ ትችላላችሁ እንዴ? ስንት አይነት ቡድን ያላችሁ? ሁለት አይነት ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ። ግባ ምድረን ቋጣሪ ዝምጭጭን ያስደረግልኝ ኤቨርተን ቴንኪው። ካንተ አንድ ነገር ጠብቄ ነበር፣ ወይ ማሸነፍ ወይ አቻ መውጣት። ብቻ ይህንን ቡድን በስነ ልቦና ረገድ አዳክመ ነጥብ እንድታስጠልልኝ ነበር የፈለኩት። አረካኸኝ ኤቨርተን። አቻም ይበቃኛል እኮ እኔ ግን አሸንፈሃል ብዬ በጣም ደስ ብሎ የነበር ቪዲዮ ሰራሁኝ እኮ አስቀድሞ። ኤቨርተን ቃላባ ያደረገኝ ይሁን ምንም ማለት አይደለም። ማን እሺ አቻ የሆነው በምክንያት ነው አይደለም? እኔ በቃ እሱም ብቻ ነው የፈለኩትኝ። በቃ አቻ የሆነበት ታይም ላይ በቃ ይሁን እኔ እኮ ኦልሬዲ 3-2 አልቋል ብያለሁ፣ ግን አቻ የሆነው ለበጎ ነው ብዬ ላልፎ ነው የፈለኩት። ይሄን ነገር በቃ ምንም ነገር መናገር አልፈልግም። ገብቷል? መጨረሻ ላይ ምን እንደሚፈጠር ስለማናቅ ገብቷል። በራሳችን ጥፋት አንተ ብዙ አይነት ስህተት እኮ አይተህ ሊሆን ይችላል። እኔ ማንም መውቀስ አልፈልግም፣ ግን የጌሄን ስህተት ማንም የፕሪሚየር ሊግ ትልቅ ተጫዋች ነው። ፕሪሚየር ሊግ ተጫዋቾች ማለት በጣም ትልቅ ተጫዋቾች ናቸው። እንደዚህ አይነት ስህተት ደግሞ በጣም የሚያስጠላ ስህተት ነው። ብዙ አይነት ስህተት እኮ አይተን እንደዚህ የሆነ አሲስት ማን እኔ እግዚአብሔርን አላቅም። ብቻ አሁን ማለት የምፈልገው ይሄን ነገር በቃ ለበጎ ነው። ይሄ ጨዋታ አቻ ያለቀው ለበጎ ነው ብዬ ነው። በቃ አርሰናልም ከበላይ ብለው ምን አባቱ ነው። ትችላለህ ዶኩ። በቃ ምንም ማድረግ አይቻልም። ከ3-1 ሶስታቸው ወተናል። አረ ጸሎተኞች በዙ። በእኔ ቴርኖ ባሪ የተባለ ጥቁር ልጅ አሁን ጊዜ እንደዚህ አይነት ስህተት ትሳሳታለህ። ታይትል ሬስ ሊሆን ሲጀመር ለበረኛ መመለስ ምን አስፈለገ? ያ ጥቁር ቴርኖ ባሪ የተባለ ልጅ ጸልዮ ገባ መሰለኝ፣ 2 ጎል አገባ። ዶኩም የጸሎት ሰው ነች። አቻ አረገን ባለቀ ሰዓት በግራ እግር እና በቀኝ እግር ኤፍ የሚገራርም አግብቶ ይህንን ጨዋታ ነጥብ ይዘን እንድንወጣ አደረገን። ዶኩ ኮቫቺች ሲቲ ቤት ማለት ነው። ዴብሮይን ከወጣ በኋላ እንደ ኮቫቺች አይነት አቀባይ አሁንም ድረስ የለን። ይሄ እመንም አትመንም። ለማርሙሽ የሰጠው ኳስ ለሃላንድ ሰጥቶ አንድ ከ3-1 አንድ እንድናገባ አድርጎ 3-2 የመለሰን ብቻ እኔ ምን እንደምል አላውቅም። ኧረ በስመ አብ ደግሞ እያለቃቀሱ ነው ወያሎች ገና ለአቻ ታውቃለህ ምን አይነት ቅዘናም እንደሆንክ ታውቃለህ። ለምን አጫወተ ዳኛው 3 እስኪሆን እዛ ጋር ተኝቶ ስንት ሰዓት ሙሉ በልቶ ሰብስቲቲዩሽን አድር ታይም ላይ አይደል ሲደረግ የነበረው። አልቃሽ አቻህን ደስ ብሎ ተቀበል። እሁድ አርሰናል ከዌስትሃም ሽንፈት ነው የምጠብቀው። ሽንፈት ለአርሰናል ማለት እንደዚህ የማይሆን ነገር ይፈጠር የለ እዛም እግር ኳስ ያስመልክተን የሚገራርም ነገር ማለት ነው። ለእግር ኳስ ተመልካች ምርጥ ጨዋታ፣ ለኛ ቃጠሎ። ግን ጄርሚ ዶኩ ትችላለህ። በቃ በጣም ነው የምትችሉት ኤቨርተኖች። እግዚአብሔርን ማለት 3 በጣም ያበደ ጌም። እኔ እንደውም ማለት ነው የምታሸንፉ መስሎኝ አንተ እንጂ የተባልክ ሰውዬ ማለት ነው። ወይኔ በስመ አብ እንዴ! እንጀራችንን ልታበላሽ ሆኖ መሰለኝ የመጣው። ማን ያውላ ኳስ ትስታለህ። በጣም ነው ያናደርከኝ። የሚያምር ጨዋታ ኤቨርተኖች ማለት እኔ አቻ ነበር የጠበቅኩት ማለት 3-1 መርታችሁ 3 ወጣችኋል። አያሳስብም፣ ችግር የለም። እኔ አልደበረኝም። እናቴ ክሙት ትችላል። ምን አይነት ኧረ በስመ አብ። እኔ ቀን ነው ለእናንተ በጣም። እኔ ግን ለኤቨርተን ጨካኝ አይደለሁ። አርሰናል ጨካኝ አይደለም ለኤቨርተን። ይሄ እኮ አይገባንም። እኛ እኮ 2 ያሸነፍናቸው እኮ እኛ ምን ጠቅመናቸው ነው ለኤቨርተኖች እንደዚህ የሚያደርጉልን? በጣም ትችላላችሁ ኤቨርተኖች፣ እግዚአብሔርን ማለት ነው እንዴ። እኛ እኮ ክፉ ነን ለእናንተ፣ እናንተ ግን ጥሩ ናችሁ ለኛ። በጣም ነው የምትችሉት ኤቨርተኖች፣ በጣም ማለት ነው። ገብቷችኋል? የጠበቁት ጨዋታ ኤቨርተን ነው። ቀጣይ ማለት ነው አንድ ሆፕ ማድረግበት ጨዋታ ላይ በርንማውዝ አለቀ። ከዚህ በኋላ ሲቲ ቻው። ከዚህ በኋላ ቦትል ምናምን የለም። ቦትል ይኸውና ጠጣው። ወይኔ ሲቲ በዚህ ሰዓት ነጥብ እንጥላለን። ይሄን የሚመስል ጌም ተጫውተን ምን አይነት ያበደ ጌም ተጫውተን እንዴት እንደዚህ አይነት በጣም ሲሊ ኢረሮች እንሰራለን። በጣም ሲሊ ኢረሮች ማለት ነው። በስመ አብ ዛሬ ኤክስፒሪየንስ ገደለን። ስፔሻሊ ተከላካይ መስመራችን ኤክስፒሪየንስ ገደለን።
ይሄን መሰለ ጌም ተጫውተን ይሄን መሰለ ተጋድሎ አድርገን ግን ምን ፈልጎ ነጥብ አይደለም የሚያገኝ ነው። ወይኔ የምር እኔ ይሄን ጌም 3-0 ምናምን ገላለን ብዬ ነበር፣ ግን ከእረፍት እንደተመለስን ይታይ ነበር። ምንም ሪያክት አላደረግንም። አረ በስመ አብ። እኔ ግራ የገባኝ የሲቲ ደጋፊዎች ማለት ነው ስታዲየም ውስጥ ዶኩ 3ኛውን ጎል ሲያገባ እንዴት ነው ምን እንዳይለወጥ ነው የጭፍር? አሁን ሲቲ ይህንን ጨዋታ 3 ጨዋታ ነው የቀረው፣ አቻ ወጣ፣ ተሸነፈ። ምን ልዩነት? ምንም እኮ ልዩነት እኮ የለውም። እንዴት እንደዚህ ይጨፈራል? ለማንኛውም ብሩክ ሄክሶን ሁላችሁም ታውቁታላችሁ። ከታች ሜንሽን ያረኩላችሁን አካውንት 100,000 ፎሎወር አስገባና በጣም ብዙ ገንዘብ እንሰጣለን ብለው ቃል ገብተውለታል። ብቻ ግን ሁላችሁም የቪዲዮ የደረሳችሁ ሰዎች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉትና ከታች ሜንሽን ያረኩላችሁን አካውንት ሁላችሁ ፎሎ እያደረጋችሁ በተለያየ አካውንት እና ብሩክ ሄክሶ ይህንን ቻሌንጅ እንዲያሸንፍ የበኩላችን እናርግ ለማለት ነው። ይመቻችሁ። አንተ ምን አይነት ያበደ ምሽት አሳለፍኩኝ ብዬ ይሄ ደደብ ማይክል ኦሊቨር የሚባል ዳኛማ ገና ጌሙ ሲጀመር ላይቭ ላይ ገና ጌሙ ሲጀመር ነው ይሄ ውሻ የሲቲ ተከፋይ የሆነ ዳኛ ሁሉም ያውቃል እኮ ሁሉም ያውቃል። ማይክል ኦሊቨር ሌባ፣ አብዛኛው የሲቲ ጨዋታ እሱ ነው የሚዳኘው። 98ኛ ደቂቃ ረስታ ጨዋታ ኤክስትራ ታይም ላይ ምን ሰዓት ተገደለ? ዶኩ 2 የሚገርም ጎል በዚህ ቅርቅር አረገ። እሱ ላይ ምንም ልትል አትችልም። ሌባ ዳኛው ነው። ገባ አይደለ? የሲቲ ደጋፊ ምንም እንዳትደሰት ማሸነፍ ያለብን ጨዋታ ነው አቻ የወጣው። እሱም አይገባህም ነበር። ገባ? እኔ የምናደደው መሸነፍ ስለሚገባህ እንጂ ጌሙ ሲጀመር ማይክል ኦሊቨር የሚባል የበሰበሰ ዳኛ እየዳኘ ሲቲ ዛሬ አቻ ይወጣል ብትለኝ ገባ አይደለ? እንደዚህ እግሬን ሰቅዬ በፈገግታ ነበር ምተኛው። ገባ? 3 ነጥብ ስለነጠካቸው እነዚህ እኔ ካሁን በኋላ ማኑ ህይወቴን ሙሉ የኤቨርተን አሽቃባጭ ነው መሆኑ። ገባ አይደለ? 3 ዓመት እንዳይወርዱ እንደደገፍኩላቸው የሚያውቁ ነበር የሚመስለው። ዛሬ ቤሪ የምትባል ሰውዬ ማኑ ቤቶ ደደብ ቤሪ ወርቅ። ገባ አይደለ? ዴቪድ ሞይስ ውለታን አንረሳውም። ለነገሩ ጥሩ ነው። ማን ሲሸነፉ ላይቭ ላይ ማን ምሞት መስሎ ነበር። ልቤ አስፈርቶኝ ምሞት ነበረ። ዶኩ ለጤናዬ ራሱ ውለታ ውለሽልኛል፣ አረጋጋሽ። ቴንኪዩ ዶኩዬ። ገባሽ አይደል? ሽንፈቱ በጣም ያረካኝ ነበረ፣ ግን አቻውም አለቀልሽ ነው። ሌላ ጨዋታ ደግመሽ ትጮቻለሽ። እኔ ሳልጮት ማለት ሌላ ጨዋታ ትጮቻለሽ፣ እሱንም ትጠያለሽ። አባቴ ገባሽ አይደል? ማን ነው ሲቲ ምናምን አሁን መጥቶ እስካሁን ከአንቺ የበለጠ ደጋፊሽ ነበርኩ የሚለው ደጋፊ መጥቶ ሲረግጥሽ ታያለሽ። ይረግጥሻል።